በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለወርኃጥር በዛቲ ዕለት ኮነ ሰማዕተ ቅዱስ ጢሞቴዎስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 23 በዚች ቀን አሕዛብን ለሚያስተምር ለከበረ ጳውሎስ ደቀ መዝሙሩ የሆነ የከበረ ሐዋርያ ጢሞቴዎስ በሰማዕትነት አረፈ። የዚህም ቅዱስ ልደቱና እድገቱ ልስጥራን ከሚባል አገር ነው። አባቱም ከዋክብትን የሚያመልክ ዮናናዊ ነው። እናቱ ግን በኦሪት ሕግ ጥላ ስር ያለች ናት። የከበረ ሐዋርያ ጳውሎስም በልስጥራን አገር በሰበከ ጊዜ ይህ ጢሞቴዎስ ስብከቱንና ትምህርቱን ሰማ። እግዚአብሔርም በጳውሎስ እጅ የሚያደርጋቸውን ድንቆች ታምራቶችን አይቶ እሊህም ታምራቶች አስተዋዮችና ጥበበኞች የሚደነግጡባቸው ናቸው። ስለዚህም ወደ ሐዋርያ ጳውሎስ ሄዶ በእርሱ ትምህርት በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። በአብ በወልድ በመንፈስ ቅዱስ ስም ተጠምቆ የሐዋርያ ጳውሎስ ደቀ መዝሙር ሆነ። ወደ ብዙ ሀገሮችም ተከትሎ በመሄድ ከእርሱ ጋር ደከመ። ታላቅ መከራና ብዙ ሐዘንም ደርሶበታል። ሐዋርያ ጳውሎስም በኤፌሶን ውስጥ በአንዲት ሀገር ላይ ኤጲስቆጶስነት ሾመው። በዚያን ጊዜ ወደ እርሷ ገብቶ ለሰዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ሰበከ። ብዙዎችንም ወደ ቀናች ሃይማኖት መልሶ የክርስትና ጥምቀትን አጠመቃቸው። ከዚህ በኋላ በዙሪያ ወዳሉ ብዙዎች ሀገሮች በርቀትም ለሚገኙ ሀገሮች የከበረ ወንጌልን ሰበከላቸው። የከበረ ሐዋርያ ጳውሎስም 2 መጻሕፍቶችን ጽፎ ወደ እርሱ ልኳል። እርሳቸውም ሕዝቡን የሚያስተምርባቸው፣ ራሱም ከቢጽ ሐሳውያን የሚጠብቅባቸው፣ ቅስና ወይም ዲቁና ሊሾም የሚገባውንም የማይገባውንም የሚለይበት፣ ክህነት በማይገባው እጁን እንዳይጭን የሚያስጠነቅቁ ናቸው። ጢሞቴዎስን ደግሞ ለእርሱ ተወዳጅ ልጁ አድርጎ ይጠራዋል። መልእክቶቹንም በእርሱ እጅ ወደ ሀገሮች ሁሉ ይልካል። በላያቸው የተሾመባቸውን የክርስቶስን መንጋዎች ፈጽሞ በጠበቀ ጊዜ በትምህርቶቹ በተግሳጾቹና በድርሰቶቹ ልቦናቸውንም ብሩህ አደረገ። አይሁድንና ዮናናውያንን ገጻቸውና ይዘልፋቸው ነበር። እነርሱም ቀንተውበት ሁሉም በጠላትነት ተነሱበት፣ ተሰብስበውም ገደሉት። ምዕመናንም ሥጋውን አንስተው ቀበሩት። ጻድቅ ቆስጠንጢኖስም እስከነገሰ በዚያ ኖረ። እርሱም ስለ ሥጋው አስቦ ወደ ቁስጥንጥንያ ከተማ በጥር ወር በ27 ቀን አፈለሰው። በዚያችም ቀን በዓል አደረገለት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ዘተሰይመ ቀዋሜ በመልእክተ ጳውሎስ ሀገረ መምህረ ሮሜ ለዮናናውያን ከኮኖሙ ዘላፌ ወለአይሁድ ረጋሜ እስከ አድማአ በዴሆሙ ዘስማሞቱ ፍጻሜ እንተ ተወሰነ ሎቱ ሶበ በጽሐ ዕድሜ። በዚችም ዕለት የከበሩ ሰማዕታት የጌርሎስና የአትናቴዎስ የጻድቁ ንጉሥ የቴዎዶሲዮስ መታሰቢያቸውን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎዶሲዮስ ብፁዕ ወንጉሥ ክልሉል በጌራመዊ ኮነኔከ ጽድቅ ወፍትከ ርት ያስተፌስ ሞይን ልበ ብእሲ ግፎ ወገጸ ትኩስ ዘጸልመ ያበርህ እምቅብ ሰላም ለክሳውዲክሙ በአሲፍት ለተመትራ ከመትፈጽሙ በድረ ተረፈ ጊዮርጊስ ወመርቆራ ሰማዕታተ ክርስቶስ ሄራ ንጉሳነ ሕማም ወመከራ ምስለ ሳሙኤል ወሱራፊ ወመላከ ሰማይ አራ ዲበርሲ አንብሩ ዘለክሙ ጌራ